ስንናገር እንደነበረው BYD ሲግል በይፋ 2,600,000 ብር ገብታለች። አንዳንዶች አልቀነሰም ግድ የለህም ሲሉኝ ነበር። አንዳንዶች ደግሞ እውነት ነው ዋጋቸው እየቀነሰ ነው የሚል ነገር ሲያነሱ ነበረ። በእርግጥም በዓለም አቀፍ ደረጃ የBYD ሲግል ብቻ ሳይሆን የሁሉም የBYD ሞዴሎች ማለትም በኦሽን እና በዳይኔስቲ ሲሪስ ውስጥ ያሉ የBYD መኪኖች ዋጋቸው ወርዷል። በነገራችን ላይ የቻናሌ ቤተሰቦች BYD ሲግል 2,600,000 እየተባለች የምትገኘው በይፋ ነው። ከዚህ በፊት 2,600,000 ሲሸጥ የነበረው የመኪናውን ዋጋ 2,750,000 ብር የጠሩና በውስጥ ለውስጥ ግን 2,600,000 ይሸጡ ነበር። አሁን ግን በይፋ መጠሪያውን 2,600,000 ብር አድርገውታል። ማለትም በተግባር ከ2,600,000 ብር በታች እየተሸጠ ነው ማለት ነው። በጣም በሚያስገርም ሁኔታ ደግሞ ዛሬ የሰራውላችሁ ቪዲዮ መመልከት ትችላላችሁ። BYD C06 በኢቪ ሞዴልም መጥቷል። ዋጋውን ስትመለከቱ በጣም በሚያስገርም ሁኔታ የBYD ሲግልን ዋጋ ነው የያዘው። ማለትም የBYD ሲግል የበፊቱን ዋጋ BYD ሴል 06 የተካውም ይመስላል። ተቀራራቢ አይነት ይዘት አለው። ስለዚህ ምንድነው እየተፈጠረ ያለው? ኢትዮጵያ ውስጥስ ያሉ ዋጋ የቀነሱ መኪኖች የትኞቹ ናቸው? ስለነሱ የተወሰኑ ነገሮችን ልነግራችሁ እዚህ ተገኝቻለሁ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ዛሬ ደግሞ ቅናሽ የተደረገባቸውን የኤሌክትሪክ መኪኖች አስቃኛችኋለሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። የመጀመሪያው መኪና BYD ሲግል ይባላል። ዋጋውም ከዚህ በፊት 3,100,000 ብር ገብቶ ነበር። አሁን ግን እስከ 2,600,000 ብር እየተጠራ ይገኛል። ይህ መኪና 3 አይነት ትሪም ሌብሎች አሉት። አንደኛው ኦልሞስት በገበያው ላይ አይገኝም፣ 305 ኪሎ ሜትር የሚጓዘው። ሁለቱ ትሪም ሌብሎች ግን በ405 ኪሎ ሜትር በገበያው ላይ ይገኛሉ። ያላቸው የባትሪ ቴክኖሎጂም እስከ 38.8 ኪሎዋት አወር ባትሪ አቅም ያለው ነው። በጣም አሪፍ የሚባል ይዘት ያለው መኪና እንደሆነና በዓለም አቀፍ ደረጃም ርካሽ ከሚባሉት ውስጥ የሚመደብ መኪና ነው። የዚህ መኪና ቦዲ ታይፕ የሚባለው ሃችባክ የሚባል ሲሆን 5 ሰው መጫን ይችላል። እንደነገርኳችሁ የሞተሩ ካፓሲቲ 55 ኪሎዋት ማለትም 74 HP ነው። ባትሪ ካፓሲቲውን እንደነገርኳችሁ ሆኖ ፍሮንት ዊል ድራይቭ የሚባል አውቶማቲክ ትራንስሚሽን ያለው 130 ኪሎ ሜትር በሰዓት መጓዝ የሚችል መኪና ነው። ሃችባክ እንደመሆኑ ደግሞ መኪናው እንደ ኮምፓክት ነገር ነው። 3780 ሚሜ ርዝመት ሲኖረው ስፋቱ 1715 ሚሜ ነው። ከሌሎቹ መኪኖች ጋር የሚነጻጸር ነው ስፋቱ። ርዝመቱ ግን አጠር ይላል፣ ምክንያቱም ሃችባኮች እንደዚህ ናቸው። ሌላኛው ቁመቱ ነው። ይህ መኪና 1540 ሚሜ ቁመት ያለው ሲሆን ከመሬት ያለው ከፍታ ለሀገራችን ተስማሚ ነው፣ 155 ሚሜ አካባቢ ነው። መኪናው አሁን ላይ ዋጋዎችን በኃይለኛው ቀንሷል። ማለትም እስከ 500,000 ብር ቀንሷል። ብዙዎችም ነጋዴዎች ከትርፋቸው ላይ ዋጋ እየቀነሱ እንደሆነ እያሳወቁ ይገኛሉ። በጣም ጥሩ ነው። ምክንያቱም ነጋዴዎች ማግኘት ያለባቸው ከብዛት እንጂ በጣም ብዙ ብር በመጨመር ቢያተርፉ ምንም ዋጋ የለውም። ከዚህ በኋላም ደግሞ ምናልባትም አስጊ የሆኑ ሁኔታዎች ተፈጥሯል። ምክንያቱም BYD 3 ጊዜ ነው የዋጋ ቅናሽ ያደረገው። ከየት አንስቶ እስከ የት ደረሰ የሚለውን በደንብ አድርጌ አብራራላችኋለሁ። ዛሬ በቲክቶክ ላይቭ ላይ ገባለሁ። ስለዚህ 3 ጊዜ ጭማሪ ተደርጎ የኛ ነጋዴዎች የተወሰነ እፈና በማድረግ በሶስተኛው ጭማሪ ላይ ነው የዋጋ ቅናሽ በኃይለኛው እያደረገው የሚገኙት። እኛም ኢንፎርሜሽኖችን እያስተላለፍን እንገኝ ነበረ። ዞሮ በ00 BYD ሲግል እስካሁን 2.6 በይፋ አልነበረም። በነገራችን ላይ የቻናሌ ቤተሰቦች እስካሁን ድረስ በይፋ አልነበረም የBYD ሲግል 2.6 ገብቷል ሲባል የነበረው። ውስጥ ለውስጥ 2.75 እየተባለ ውስጥ ለውስጥ እስከ 2.6 ይሸጡ ነበረ። አሁን ግን መጠሪያው
2 ሚሊዮን 600 ሺህ ብር ገባ ማለት ኦልሬዲ ከ2 ሚሊዮን 600 ሺህ በታች እስከ 2 ሚሊዮን 500 ሺህ ብር ይሸጣሉ እንደማለት ነው። ዞሮ ዞሮ ከዛም በታች ሊገኙ ይችላሉ በ2024 ሞዴል ስላላቸው ማለት ነው። ዞሮ ዞሮ አሪፍ ነው። ዋጋ መቀነሱ ለገዢው ጥሩ ሲሆን ለሻጩ ጥሩ ላይሆን ይችላል። ምናልባት ለቀድሞ ለገዙትም ሰዎች የተወሰነ የሚያሳዝን ነገር ይኖረዋል ግን ምንም ማድረግ አይቻልም። የኤሌክትሪክ መኪኖች ባህሪያቸው ነው። ስለዚህ ስለ BYD ሴግል ይህንን ነገርኳችሁ። አሁን ደግሞ BYD E2ን በተመለከተ የተወሰነ ነገር ልንገራችሁ። BYD E2 አሁን ላይ 3 ሚሊዮን 200 ሺህ ነው እየተጠራች የምትገኘው። በነገራችን ላይ BYD E2 የተለያየ BYD E2 እንዳለ ማወቅ አለባችሁ። የመጀመሪያው ሌክዠሪ ኤዲሽን የሚባለው ሲሆን እሱ እስከ 3 ሚሊዮን 200 ሺህ ብር እየተባለ ይገኛል። ሌላኛው ደግሞ ኮምፎርት ኤዲሽን ደግሞ የሚባል አለ። እሱኛውም የተወሰነ ቅናሾች አሉት። አሁን ላይ ግን BYD E2 እስከ 3 ሚሊዮን 300 ሺህ ሲጠራ የነበረው ሌክዠሪ ኤዲሽኑ አሁን ኦልሬዲ 3 ሚሊዮን 200 ሺህ ብር እየጠሩ ይገኛሉ። ሌላኛው ግን ኮምፎርት ኤዲሽን የሚባለው ግን የሚጠራበት ዋጋ እስከ 3 ሚሊዮን ነው እየተጠራ የሚገኘው ኮምፎርት ኤዲሽን። ይሄው BYD E2 ሆነው ማለት ነው። ልዩነቶች አሉት። ከ200 ሺህ እስከ 300 ሺህ ብር ድረስ ቅናሾች ይኖሩታል። ግን እየተባለ የሚገኘው 3 ሚሊዮን ኮምፎርት ኤዲሽን የሚባለው ነው። በክርክር ከዛ በታች ይሸጣል። አንዳንድ ቦታም ደግሞ 3 ሚሊዮን 900 ሺህ የሚሉ አሉ። ከፍተኛ ቅናሾች ተስተውለውበታል ማለት ነው። ግን ከBYD ሲግል ጋር እንደው ሲነጻጸር BYD E2 ያለበት የሪሴል ቫልዩ የተወሰነ ነው። በ100 ሺህ 200 ሺህ አካባቢ ነው። BYD ሲግል ግን እንዳያችሁት ከ600 ሺህ እስከ 700 ሺህ ድረስ የዋጋ ቅናሽ እያሳየ ነው የሚገኘው። ዞሮ ዞሮ ግን ሪሴል ቫልዩ መኪኖች ሲኖራቸው ለገዢዎቹ በጣም ጥሩ ነው። ምክንያቱም BYD E2 እኛም ስንናገር ነበረ ጥሩ ሪሴል ቫልዩ አለው። ምክንያቱም አነሳሱ ነው። ሲመጣም ሲሸጥ የነበረበት ዋጋ 3 ሚሊዮን 300 ሺህ አካባቢ ነው። አሁንም 3 ሚሊዮን 200 ሺህ ቢባል ያን ያህል የሚካበድ ነገር የለውም። ሪሴል ቫልዩ ያን ያህልም አልወረደም እንላለን። BYD ሲግል ጋር ሲመጣ ግን በጣም ርካሽ ስለነበር መኪናው 1.9 ሲሸጥ ስለነበረ ብዙ ሰው ፎከስ ሲያደርግ ብዙ ሰው ያንን መኪና የመግዛት ፍላጎት ሲያሳይ ነጋዴዎች ናቸው ያንጠራሩ መኪናውን ወስደው BYD E2 ስር ለጥፈውት ችግር ሲፈጠር የነበሩና የኛ ገበያ ደግሞ እንደምታውቁት ብዙ ሰዎች ፍላጎት ባሳዩ ቁጥር ያ መኪና ዋጋው እየጨመረ ነው የሚሄደው። አሁን ግን ፍላጎት እያነሰ ሲመጣ የዋጋው ሁኔታ BYD E2 ኦልሬዲ ትንሽ ነው ቀነስ ያደረገው። ግን BYD ሲግል ግን ተንደርድሮ ነው ወደታች የተፈጠፈጠው ማለት ነው። ያ ማለት ቀድሞም ትክክለኛ ለመኪናው የሚመጥን ዋጋ አልነበረም ሲሰጥ የነበረው ማለት ነው። እኔም ስናገር ነበር። የሚሰማኝ ምናልባት የተከታተለችው ሰዎች ካላችሁ የምታውቁት ነው። ምክንያቱም የBYD ሲግል ዋጋ ተንደርድሮ ሄዶ እንደውም የሆነ ሰዓት ላይ ሪቪዎችን አይታችሁ ከሆነ አንዳንድ ሰዎች ሪቪው የሚሰጡ አውቶሞቲቭ ላይ ከBYD E2 እና ከBYD ሲግል የትኛው የተሻለ ነው ብለው እንደውም አንዳንዶች እንደውም BYD ሲግልን አስበልጠው አረ BYD ሲግል የተሻለ ነው እያሉ ሪቪው ሲሰጡ አይቻለሁ እና በጣም ያሳዝን ነበር በሰዓቱ። እኔም BYD E2 እንዴት ነው የምታነጻጽሩት ብዬ አንዳንድ ሰዎችም ደውለው ሲያማክሩኝ ይሄ ነገር ሲጀምር ለውድድር የሚቀርቡ መኪኖች እንዳልሆኑ BYD ሲግል ትክክለኛ ዋጋው ላይ እንዳልነበረ ስነግራቸው ነበር። ግን ያው በተግባር የታየ ነው የሆነው ማለት ነው።